አዶናይ በልጦናል ሶሻል ሚዲያ ላይ ሃንድስ ዳውን። እቺ ደግሞ አንድ ደግሞ ጅላለች ያ እየተከተልሽ ጉርደትሽ መቀሌትሽ አታምጭብን ለዛ አዶናይ ለምን ይሄን አረገ እንዳትሉ ተገዶ ነው ተናግረን አዶናይ በላሉት አለ ዮኒ ማኛ ማለት ለሚዲያ የማያስፈልግ ጥንባዛ በቃ ለሚዲያ ያስፈልግ እስከና ምትዛይ ቁም ነገሩ ተበልቻለሁ አረግስኩ በቃ ይሄ ነው ያስገድዶ መድፈር ወንጀል የሶስት ልጆች እናት የ5 ዓመት ህፃን ያስገድዶ መድፈር አዶናይ በጣም መሰሪ የሆነ ሰው ነው። ይሄን ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምናችሁ እኔ ያለው በጣም ደህና ነኝ። ክብሩ ይስፋ ለመድኃኒዓለም። ቤተሰቦቼ እንግዲህ እንደተለመደው ይሄን ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ። ቤተሰብ ያልሆናችሁ ደግሞ ይሄን ጨዋ ፋሚሊ ተቀላቀሉ፣ ሰብስክራይብ አድርጉ። አዶናይ እንግዲህ ጃኒን ለምን ተዋት ረድኤትን ያግባት እያላችሁ እያለን ነበረ። አሁን ግን እሱ ኢትዮጵያ አለችኝ ብላ ከምትኮራባት አንዷ የኢትዮጵያ ልዕልቷ ጋር እራት እየበላ ነው። በስራ ጉዳይ ይመስለኛል የተገናኙት። ይመቸው። አዶናይ እውነት በጣም ቀንለብ ያለው ልጅ ነው። በስመ አብ እኔ ውስጤ ተንዘፈዘፈ። አናግሩት ብዬ አናገርኳቸው። በጣም የሚገርም ልጅ ነው። እውነት በጣም የሚገርም ልጅ ነው። በጣም የዋህ ልጅ ነው። በጣም ያሳዝናል። በቃ አዶናይ ትችላለህ ጌታ። ነው ፕሮፌሰር ነው የሚያሞግሰው። የትኛው አርቲስት ነው አዶናይ የሚያሞግሰው? እቺ ደግሞ አንድ ደግሞ ጅላለች ያ እየተከተልሽ ጉርደትሽ መቀሌትሽ አታምጭብን ለዛ ለስሙ የዓለም ሁለተኛ ቆንጆ ያ እዛ ወርልድ ሚስስ ወርልድ ላይ ሁለተኛ ወጣች ሴትዮ ወርደሽ ቲክቶክ ላይ አይ ሀሴት በባንክ ሲገባ አላየንም ወይ? ማንን ነው የሚያረኩት? ጌታ ሆይ የራስሽ ጉዳይ ነው። አንቺ እንኳን ጠፍተሽ አትጠፊም ወይ? ተከፍሎሽ ነው የመጣሽው። ኦኬ አዶናይ በልጦናል ሶሻል ሚዲያ ላይ ሃንድስ ዳውን። ለወሬ ጊዜ የሌለው ልጅ ሆኖ ተገኝቷል። ፈንዳ ትክታክ ላይ ያለ በሙሉ ተሰቅለሙት። በቃ ተቀይሯል ልጁ። ጊዜ የለውም ለወሬ። ልጁ ስራ ላይ አብረን እዚህ ተከተካለን፣ እንሸቅላለን። ችግር የለውም። አይዞን። ትግራዋይ ነው። ትግራዋይ ኢትዮጵያዊ ነው። ማልቀስ እንችላለን፣ ማበል እንችላለን፣ ኮረንቲ መያዝ እንችላለን። ትግራዋይ ኢትዮጵያዊ የሆነ በጨዋ ቤተሰብ ያደገ ልጅ ኢንፍሉዌንሱን ወሰደው። ፖለቲከኛ አይደለም ልጁ። ስለዚህ ኢንፍሉዌንሱን መውሰዱ አሁን አዶናይ ጥሩ ነገር እያደረክ ነው። ሴቱን ዞር ዞር ብለ እያየ ነው። ጥሩ ነው። አሁን እች ልጅ የተማረች ቆንጂዬ ስነ ስርዓት ያላት ክብር ያላት ለንግግሯ በቃ ምን ብዬ ልንገር ስፒድ ራሱ የወደዳት ስፒድ ራሱ ተመልሼ ያገኘት አይደለችዋን እንዝርት የሆነች ቆንጂዬ ልጅ ላንተ ነው የምመኝልህ። ላንተ እንደዚች አይነት ሴት ነች የተማረች ጥሩ ሴት ነው እንጂ እዛ ሰፈር ምንም ወደ እንግሊዘኛ ያውቁ ወላ አልተማሩ እነዛ ሰዎች ካንተ ጋር የሚሄዱ አይደሉም። እንደዚች አይነት ስማርት የሆነች ሴት ነች ካንተ ጋር የምትሄደው። አዱዬ እንደው ከዚች ጋር ብትሆን ማርያም እንዴት ደስ እንደሚለኝ። በቃ ካንተ ጋር የምትሄድ ሴት ነች። ስማርት ነች ልጅቷ፣ በጣም ቆንጆ ነች። እና መልካሙን ነው የምመኝልህ አዱዬ። ከዛ መንደር ብትወጣ ደስ ይለኛል። እውነት አዶናይ ለምን ይሄን አረገ እንዳትሉ ተገዶ ነው ተናግረን አዶናይ በላሉት አለ አስገደዱት ተናገር አለቀ። ሾልኮ ደግሞ ሐቁን ደግሞ በተዘዋዋሪ ዞልን በእኛ በኩል ደግሞ ዞልን ይመጣል። እኛ ደግሞ እንነግራለን።
ስለዚህ ኢንሳ ከሚሰራው አፕ እንድትጠነቀቁ መረጃችሁን አሳልፋችሁ የባንካችሁን፣ የቴክስታችሁን፣ የቴሌፎናችሁን፣ ፎቶግራፋችሁን ስልካችሁ ላይ ያለ መረጃ በሙሉ አሳልፈህ እንዳትሰጥ ከፈለክ አዶናይ ተገዶ እያደረገው ነው። እኛ ደግሞ መተን እውነቱን እየነገርንህ ነው። አደራ ይሄንን ዳውንሎድ እንዳታረግ። በውጭም ያለ በውስጥም ያለ ተጠንቀቅ የሚለውን መልእክት ማስተላለፍ ፈልጋለሁ። ይሄ ወሳኝ መልእክት ነው። ዛሬ በአጭር ቪዲዮ እዚህ ቲክቶክ ላይ ተቀድቼ የለቀኩልህ እያንዳንድህን እንድትድን ነው። ላድነህ መረጃህን ከመሰረቅ ነገ ጠዋት እንዴት አወቁ የት እንዳለው? ፎቶግራፊ እንዴት አዩት? ቪዲዮ እንዴት አወቁ? ባንክ ያለኝ አካውንት እንዴት አወቁ? ከእንትና ጋር የተጻጻፍኩትን እንዴት አወቁ እንዳትል። አለቀ። እነሱ የሰሩትን አፕ ዳውንሎድ አድርገህ ነዋ። ዳሰ Thank you so much. Always the best. Yo Ziba! Thank you so much, Ricardo. Yes, we have the confidence of international. She is going to become international very soon. Who's tired? I mean, we have over here. Thank you so much, Golders. Yes. Jambaru. Now, I appreciate you, but I'm you're amazing, talented. This is out of this world, man. I couldn't sit down. You're amazing. Thank you so much. And now, ሰላይ ላይ ተቀይሪ እንዲህ ነበር ካላልኩኝ ከትናንት ተምሬ ሶፍራ ወራስ ላይ መስጊድ ሰጥቶኝ አላቀም እዛ መማራ ስራ ነው ምስክሬ የወረስኩት ነው። የነገን ማወቅ ፈለግኩኝ መጪውን ማየት ናፈቅኩኝ የፍቅር ምርጫዬ አንቺው ነሽ ልቤን መንፈሴን የገዛሽ። ዮኒ ማኛ ማለት ለሚዲያ የማያስፈልግ ጥንባንሳ ነው። በቃ ለሚዲያ አያስፈልግም። ጥንባንሳ ታውቃላችሁ? በቃ ቆሮቆንዳ ነው፣ ቅርፊት ነው። በቃ አያስፈልግም ለሚዲያ። ስለዚህ በቃ ማስወገድ ነው ያለባችሁ። በቃ ጋሼ ውጡልን፣ ሰላማዊ ሰልፍ ውጡ፣ በቃ ውጡልን ጋሼ፣ አንፈልገውትም በሉ። አያስፈልጉም። ካንሰር ነው፣ በቃ ካንሰር ነው። መድኃኒዓለምን ነገርኳችሁ። አዶናይንም ወዶት አይደለም አዶናይ የሚለው ምን ያህል ሰው እንደሚወዳቸው የሚያውቃቸው ሰዎች ጋር ነው የሚደረበው። በራ አባታ ገብቷችኋል። ሽቀላ ጠረራ ታክስ አይከፍልም። አሜሪካ ሀገር እኮ ታክስ ማይከፍል ሰው ነው። እኔ ብዙ ነገር አጣርቼ ነው የመጣሁት። በቃ ያጣራው ሰው ነኝ። አሜሪካ ታክስ ሳይከፍል ነው የሚኖረው። በቃ በፋይናንስም በምንም ነገርኩ። ከኔ ጋር ኮምፔር የምትደራረግ ሰው አይደለም። በእድሜም የምንወዳደር ሰዎች አይደለንም። ያስገድዶ መድፈር ወንጀል የሶስት ልጆች እናት የ5 ዓመት ህፃን ያስገድዶ መድፈር የግብረ ስጋ ድፍረት የፈጸመው ግለሰብ በእስራት ተቀጣ። እስራት ምን ፈየደ? ለምን አትቆርጡላቸው? ቁረጡላቸው። እንግዲህ ወደ መቁረጡ ቅጣት ሐሳብ በኋላ መለሳለሁ። እስር ቤት እስራት ቅጣት መስሎ አይታየኝም። እኔ የሆነን ሰው የእድሜ ልክ ጠባሳ አሸክመህ አንተ የታድሶ ሂደት ውስጥ ትገባለህ። ነፃ መጠለያ፣ ነፃ ምግብ ተሰጥቶ ማረሚያ ቤቶች እንደ ድሮ አይደሉም። ብዙ አኮሞዴሽን አላቸው። አሁን ላይብራሪ አላቸው፣ ቴሌቪዥን አለ። እንቅስቃሴያቸውም እንደ ድሮ በጣም የተገደበ አይደለም። ገብታችሁ የተለያየ አይነት ስልጠና ወስዳችሁ ሁላ ተመርቃችሁ መውጣት ትችላላችሁ። አሁን ይሄ ፌር አይደለም። ለተበዳይም እኔ አሁን ማወራው ስለ ከባድ ወንጀሎች ነው። ኦኬ፣ ከባድና ጸያፊ የሆኑ ወንጀሎች ጉዳይ ነው ማወራው። ሶ ይሄ ፌር አይደለም። ለተበዳይም መጽናናትን አያመጣም። እነዛ ወንጀሎችን ደግሞ ከመፈጠር አያስቀርም። አንዳንድ ፍትህ ሲስተም ላይ ያላችሁ ሰዎች እንግዲህ እንደ ክርክር የሚነሳ ነገር ነው እንደዚህ አይነት ከባድ እርምጃዎች። ቀደም ሰጀስት ያደረኩት ለምሳሌ የደፈረ ሰው ካስትሬት ይደረግ፣ ፍሬው ወገድ፣ አንዳንድ ሰው በሞት ቅጣት ይቀጣ። እነዚህ አይነት ቅጣቶች እንዳይተገበሩ የምታነሷቸው ክርክሮች የሚመዝኑ አይደሉም። ሰለጠንን እያልን ወደ ኋላ እየተመለስን ነው። ኦኬ፣ በድሮ ጊዜ ቢሆን ይሄ ሰው ስንት ዓመት ይታሰር ሳይሆን
ክርክሩ የሚሆነው ስንት ቀን አሰቃይተን እንግደለው ነው። ምክንያቱም የሰው ልጅ ከሞት ይልቅ የሚፈራው ስቃይን ነው። እስር ቤት ደግሞ እንደ ድሮ የስቃይ ቦታ አይደለም። በጣም ምቾት ያለበት ቦታ ነው። በአሁኑ ሰዓት እንደ ውጭ ካለው ኑሮ ጋር ስታነጻጽሩት ሁላችንም እኮ እስረኞች ነን። እዚህ ምድር ላይ እስረኞች ነን። ያልሰለጠነ ሀገር፣ ችግር ያለበት ሀገር ስመጡ ደግሞ እስር ቤቷ ትጠባለች። ፋይናንሻል ምናምን ነገር ሲጨመርባችሁ፣ ጭንቀት ምናምን ሀሳብ ሲጨመርባችሁ ደግሞ በቃ አይምሯችሁ እስረኞች ናችሁ። አይምሯችሁ እስረኞች፣ የቁም እስረኞች ትሆናላችሁ። ስለዚህ እስራት ቅጣት አይደለም። ለእንደዚህ አይነት አጸያፊ በኑሯችን ላይ ተደርበው ጨምረው ሌላ ጭንቀትና በደል ለሚያደርሱብን ሰዎች ተገቢ አይደለም። በጣም የሚያንስ አይነት ቅጣት ነው። ስለዚህ እኔ ሰጀስት ማድረገው ምንድነው ቅድም ያልኩት አሁን ወደ እሱ ሐሳብ ከመግባቴ በፊት አንድ ፖይንት የምጠቅሰው ነገር ምንድነው በሳይኮሎጂው ኢሞሽናል ዲሴንሲታይዜሽን የሚባል ነገር አለ። እንደዚህ አይነት ነገሮች በፊት አሁን ጣል ብለው ስንሰማቸው ያስደነግጡናል። ኦኬ ለዛ ሰው ድምጽ ለመሆንም እንረባረባለን። በጣም ያስጨንቀናል ጉዳዩ። አሁን ግን በጣም ተደጋግሞ ስንሰማቸው ኦኬ ዲሴንሲታይዝድ እንሆናለን። ስሜታችን እንደድሮ አያገረሽም፣ አይነሳም፣ አይቆጣም። ኦኬ ቸል ይላል። ፈልገን አይደለም ግን በቃ ተደጋግሞ ከመስማታችን የተነሳ በደልንም ራሱ በቃ መጀመሪያ ሲፈጠርብን ሆ እንላለን፣ ሲደጋገም ምንም አይመስለን። ይሄ ተፈጥሯዊ ባህሪያችን ነው፣ አዳፕት የማድረግና ነገሮችን ቸል ማለት ነገር ግን ይሄንን ተፈጥሯዊ ባህሪያችንን ኦኬ አውትግሮ ማድረግ ልቀን ተገኝተን ማሸነፍ ያለብን ነገር ነው። ኦኬ ባህሪ ሆኖ ሰው ባህሪ ሆኖ የሚኖረው እኮ ያንን ልቆ መንጥቆ ኦኬ ትራንሴንድ አድርጎ መንቀሳቀስ ስላልቻለ ነው ባህሪ ሆኖ የቀረው በስራ ዓለምም በምንም ዓለም። ስለዚህ ልቀን ተገኝተን ይሄንን ህግ ማክረር አለብን። የህግ ሲስተሙ በጣም መክረር አለበት። በመድፈር ጉዳዩ ሲሆን በሌላውም በኩል መክረር አለበት። አሁን ቅድም ያልኩት ካስትሬሽን ሲስተም ብዙ ሀገር ይጠቀሙበታል። ይህንን ፍርድ ካስትሬሽን ማለት ምንድነው? የአንድን ሰው የመራቢያ አካል የመራቢያ እንትን ሲስተም ማስወገድ ወይም ደግሞ ኢንኮንትሮል ማለት እንዲቆጣጠረው ማስቻል። ሁለት ሲስተም አለ። ሰርጂካል የሚባለው ማስወገድ ነው። ቆርጣችሁ የዛን ሰው በሰርጀሪ ፍሬው ይወጣል። ኦኬ የዛን ጊዜ ቴስቶስትሮን የማመንጨት እንትኑ ምናምን ይቆማል፣ ስሜቱ ይሰክናል፣ ይረጋጋል ማለት ነው። ኬሚካል የሚባለው ደግሞ ኬሚካል ሲስተም ኦኬ እንደ ሆርሞን የምትወጉት ነገር ነው። ይወጋል ያንን ነገር ኦር ደግሞ እንደ ኢምፕላንት እንደ ወለድ መከላከያ እንደሚደረገው ውስጡ ኢምፕላንት ይኖርና ያንን ቴስቶስትሮን ፕሮዳክሽኑን ያረግበዋል። ኦኬ እንዲሰክን ያረገዋል። ያኛው ሪቨርሰብል ነው፣ ይሄኛው ሪቨርሰብል ነው ማለት ይሄ ሆርሞን ትሪትመንቱ ሲቆም ወይ ኢምፕላንቱ ሲወጣ ተመልሶ ያ ሰው ስሜቱ ይመለሳል። የዛኛው ግን ይሄ ሰርጂካሉ ደግሞ አንዴ ሪሙቭ ከተደረገ በኋላ ማይመለስ ነገር ነው። ኦኬ ስለዚህ እንደዚህ አይነት ቅጣቶች ኦኬ በደንብ ኤቪደንስ ያለበት በደንብ የተረጋገጠ ወንጀል ከሆነ እንደዚህ አይነት ቅጣቶች መኖር አለባቸው። ምክንያቱም ወንጀለኛው እየፈራ አይደለም ያለው። የሚተገበረውም ህግ ኦኬ የጸደቀውና መሬት ላይ መጥቶ የሚተገበረው ህግ ደግሞ አንድ አይደለም። በይግባኝ በምናምን አንዳንድ ሰዎች በቃ የተፈረደባቸውንም 1/3ኛውንም ዓመት ሰርቭ ሳያረጉ ነው የሚወጡት። ተፈርዶባቸው ራሱ እስር ቤት ናቸው እየተባለ እስር ቤት ውስጥ የሌሉ ሰዎች ብዙ አሉ አይደል እንዴ? ሙስናው፣ ጉቦ ምናምን ተጨምሮበት ደግሞ ብዙ ነገር ፍትህ በጣም በብዙ መንገድ አተገባበር ላይ ይጓደላል። እንደዚህ አይነት ግን ኦኬ አሳቸው የሆኑ እርምጃዎች ከተወሰዱ ኦኬ የፍትህ መጓደልን እድል ያጠባሉ። ጉዳዩ ተተግብሯል አልተገበረም፣ ይሄ ሰውን አኮላሻችሁት ወይስ አላኮላሻችሁት ነው ጥያቄው። ኦኬ ስለዚህ እንደዚህ አይነት ነገር ድርድር የለባቸው ቅጣቶች ሲመጡ ወንጀለኛውም መፍራት ይጀምራል። ይህን ሪስክ አይወስድም። ጥላቻ የሆነ ቂም ምናምን ተሸክመን አይደለም ያንን ሰው የምናሰቃየው፣ ግን ያ ወንጀል ኮንሲኩዌንስ አለው፣ ቅጣት አለው። ስለዚህ ይህንን አውቃችሁ ሌላ እንደዚህ አይነት ነገር ለመስራት ያሰባችሁ ተጠንቀቁ ነው ሐሳቡ። ኦፍ ኮርስ አንዳንድ የምታነሳቸው የክርክር ሐሳቦች ልክ ናቸው። ምናልባት የተሳሳተ ሰው ተወንጅሎ ቢሆን ነገሮች ተቀነባብረውበት ቢሆኑ ወንጀሉን ለመደበቅ ደግሞ ምናልባት የከረረ ወንጀልም ሰርቶ ያንን ሰው ላይ ከባድ ጉዳትም ሊያደርስ ይችላል። ነገር ግን ስታመዛዝኑት ከዚህኛው አይብስም። ኦኬ መጀመሪያ ዲተራርጎት ቅጣቱን ኮንሲኩዌንሱን አውቆ አይ ይሄ ነገር ይቅርብኝ ቢል ነው የሚሻለው ወይስ ደግሞ በኋላ የሚመጣው ነገር ዝባዝንኬ እንትን ማለት ነው መደርደር ነው የሚሻለው? ታድሰዋል ተብለው ወደ ህብረተሰቡ ተቀላቅለው መልሰው ያጠፉ ቁጥር እልፍ
ወንጀለኞች አሉ አይደል እንዴ? የሆነ ማሽን የላችሁም፣ ሴንሰር ማሽን እዚህ ጋር ጠቅ ተደርጎ ታድሷል አልታደሰም ጋራንቲ ሰጥቶ በነፃ የሚለቅ ማሽን የላችሁም። ስለዚህ እሱም ክፍተት አለ። ስለዚህ በጣም ዲተረንት የሆነ እርምጃ ስለሆነ ብዙ ወንጀለኞችን የሚያስፈራራ እርምጃ ስለሆነ ይሄ ነገር ወደኛ ሀገር መተው ሌላ ሀገር ተግባራዊ ያደርጉታል። እንዳልኩት እኛ ሀገር መጥቶ ተግባራዊ መሆን አለበት ብዬ አስባለሁ። ታልቂ ማይተደውት ታልቂ አማሬ ብዬ አንሮይ ጭንቀት እንዴ ቶፕ የምትባዩ የኔን ፎቶ አድርገሻል አይደለ? እና እኔን ነው የምትሰድቢ። ብሎክ ሂጂ ጭራ ደካ እንደዚህ ቆይ ይጣፍጣል። አላወኩም ነበር። ቲጂ ግን ውዴ ግን በደናሽ ነኝ ማለት አላወኩም ነበር። ለካ እንደዚህ ይጣፍጣል። ስለሚጣፍጣል እንደ ህዝብ የሚጋደለው እስከዛ ተሸጉጃለሁ። እድሜ ነበር አሽቲዮት ነበር። እኔ ግን ላይ ከኑሮ መስፈርቶች መሃል ይሄ ነገር ይቆጫል ብዬ አስቤ አላውቅም። እኔ የሚቆጨኝ አለመማሬ ነው። እኔ የሚቆጨኝ ደና ነገር ቦታ ላይ አለመውደቄ ነው። እኔ የሚቆጨኝ ደና ቦታ ላይ መጥቼ ደና ቦታ ላይ አለመገኘቴ። ለካንም ነገር አለማድረግ ይቆጫል። ዋው ዋው ዋው! አዎ አላውቅም ነበር። እሺ ሸጉጄ አዎ በጣም ሸወርኩት። በጣም ያለማወቅሽ ብር ብዬ ሲል እንደዚህ በጣፈጥ ብቻ ወኩኝና ኬንያ አምላክ ይጣፍጣል። እኔ አላውቅም እሱን ግን ወይኔ እሺ መበዳት በኔ ብርቅ ነው እንዴ? እንኳን ተበዳው እንኳን የበዳኝ ነፍጠኛ ነው። እንኳን መበዳት በኔ ብርቅ። ኮንግራ ትጅዬ ዘንድሮ ሰው የሆነ ነገር ሲከፍት ነው እንኳን ደስ ያላችሁ የምንለው። ዘንድሮ የሆነ ነገር ስናይ ነው እንኳን ደስ ጭራሽ ኮንግራ በሉኝ ለዚህ እንኳን ደረሽ። አይ ዘመን ምን አይነት ዘመን ነው? ዘመነ ድሪቶ አሉ። ጭራሽ አንቺ አመኝታ ቤት ገብተሽ እግርሽን ተወጥረሽ ላደረግሽው እኛ እልል እንላለን። ይሄው ማህበረሰብ እልል ይላል። ስትወጠሩ እልል፣ ስትደበደቡ እልል። የሆነ ነገር ምን ተሻለው ወገን? እናት ጂዬ ባጭስኩና ሚጠዛይ ቁም ነገሩ ተበድቻለሁ። አረግስኩ በቃ ይሄ ነው ሙግግ ያረገኝ። እርግዝናውን የዛሬ 20 ዓመት ተቀጠረ የሰራበት አረግስኩ ብዬ ደውለታለሁ። ወደቀኝ በሳቅ ይፈልኩት ማውራ መብት ያለኝ አሁን አባው እስቲ ደስ አባጣል ጣል ኮንግራ ብለ ጣልጣል አድርጉ። ተበደው እንኳን ይስላችሁ እንኳን አንዳንድ አባጣላችሁልኝ ጆዬ እንደዚህ ለማርገዜ ለተበዳውት እሱም ያዘገ ያስኩኝ ሐኪም ስቶፕ አድርጊ። አሁን ግንኙነት እንዳትበጂ አይደል? እንቆላሉ አርፎ እንዲቀመጥ እንዳትበጂ ብሎኛል። እንቁላሉ መስመር ውስጥ ከሚጻው ትብስተው ያጥሽት ይያሉ ማዳበሪያ ኪኒክ ስትኛል እነሱ ይጥቁልኝ። በጣም የስራ ጉዳት አለ። ቪታሚን ጥቅም አለብኝ። ጥሩ ነገር መብላት እንዳለብኝ የምክር አገልግሎት ጭንቀት የምትፈልጊውን ነገር አድርጊ። እንደዚህ ምን ያርጋችሁ ምን ያርጋችሁ ዘርዝራችሁ ልበሉት ነው እና ወረደ ወደ ከሱ ላይ ስለምን ተበዳሽ ይለኛል። እንዳይለኝም እኮ እሷይ እንኳን ተበዳሽ እንኳን አርገሽ ነው የሚለኝ። ሁለታችሁ አንድ ላይ እሱ ብቻ እኔ መሬት በቀዩ ምንጥፍ ማርያም ሙች ችግር የለውም። የኔ ማርያም ያሳይ አንዴ ገደልኩሻ ማርያምን አይቻልም። እና ማርገዜን ተስፋ ይቀር እንዲለው ነው አባቴ ምድር ቪዲዮ ጥቁባ አረ እንኳን ተበዳዎች በስንት ጊዜ መሰላችሁ? ወይ ጉድ አምሮቴን ነስጣልኝ። ለካ እንደዚህ ቆላ ይጣፍጣል። በስንት ጊዜ ረስች ወደ ግዴ ስንት ጊዜ መሰላችሁ? በስመ አብ ማርገዜ
እንኳን ተበዳሽ እንኳን አረገሽ። ስታስጠላ ጌታ ወይ በስመ አብ ወመንፈስ ቅዱስ። አሁን አንቺ አሁን እንስሳ ስለሆንሽ ነው እንጂ ጌታን እንስሳ ስለሆንሽ እንጂ ብርቅ አይደለም፣ ምንም ብርቅ አይደለም የምታወሪ ወሬ ገባሽ? ማንንም ያረጋው ነው። ግን በዛ ላይ ደግሞ እህል እየበላሽ አንን ታስተውሳላችሁ ልጅ ሆናችሁ እስቲ ማፋችሁ ስታወሩ እኛ ኢትዮጵያኖች ብዙዎቻችን እንደዚህ ነው ያደግነው። እስኪ የምትበዩን ምግቡን መጀመሪያ ምንድነው የማይናገረውን ቢ ነበር የምንባለው። እንደዚህ አይነት አስተዳደግ ነው ያደግነው አይደል? እና ምንድነው ሲያዩት ያላማረ ሲበሉት ያቀራል ነገር ነሽ አንቺ ራስሽ ማለት ነው ቆሻሻ። አሁን አንቺ አሁን ምን መፈመስ ፈልገሽ ነው? ከእንደገና ከየት ነበር ደግሞ ታስራ ነው ምናምን ነበር መሰለኝ ቆሻሻ። ምግቡን ትተሽ እንኳን ዝም ብለሽ ባፍሽ ብትጸዳጂ ይሻል ነበር። ጌታ ምግብን ያህል ነገር እያሽ ትልቅ ሰው ነሽ። እኔ እኮ እዚህ ሚዲያ ላይ እኔ ወጣቱ እኮ አላየም ሲላገግ ሴቶቹ ጠቅላላ ሴቶቹ ትልልቅ ሰዎች ከ45 ዓመት በላይ ጌታ ምን ሆናችሁ ነው? ምን ሆነሽ ነው? እውነት እኔ በ20 ውስጥ ያለ ሰው አላየሁም ጌታን። በቃ እዚህ ከ30 ከ35 ከ40 በቃ ከወደዛው ከዛ በላይ ነው የሚያንጀላጅላችሁ። አይ ዶንት ኖ ዋይ ማን አሁን አንቺ እንስሳ ነሽ እንጂ ምን አገባን እኛ። እንስሳ ምን ያደርጋል እንኳን ሰው ቆሻሻ። አንቺን ቆሞ ደግሞ የሚቀርጽሽ ካንቺ በላይ እንስሳ ሰው እንዴት ምግብ እየተበላ ባለጌ አታስብ የምትባይ ትልቅ ሰው ነሽ። ጥርብ ፋራ። አሁን አንቺ አራዳሞች ነው በዚህ ቃል ስለተናገርሽ ቆሻሻ ቆሾ ቆምቦሬ ኬት እንደሚል ከሰከሱ እቺን ጨርግዶ ነበር ሰባብሮ መልቀቅ ልክስክስ። ምናችሁ ነው ከናንተ የሚማረው? ማን ነው ከእንደናንተ አይነት ምንሽ ነው የሚያስተምረው? እንጨት የሚል ንግግርሽ ታስጠላ በእግዚአብሔር። እድሜያችሁን እንደው ግን በቃ እንደዚህ ምን የሚሰራችሁን ያሳጣችሁ ሁሉ ሴቶች። እኔ እኮ ወንድ ልጅ እንደዚህ ሆነ እንዳላችሁ ሴቶች ቆሻሻ የሆነ ነገር ስትባሉ ደግሞ ሴት አትነካም ሴት ምትሉ ምስክ ስትል ከሰከሱ የምትታዩት በጣም ብዙዎቻችሁ ሴቶች ናችሁ። this is the fact። ቆሻሻ በብቷ ላይ ጡት ያበቀለችው እናት ዓለምን ጉድ እያስባለች ትገኛለችም። አንዲት አሜሪካዊት እናት ልጇን ከወለደች በኋላ ከብብቷ ስር ተጨማሪ ጡት ማውጣቷ በርካቶችን እያስገረመ ይገኛል። እንደ እናቲቱ ገለጻ ከሆነ በብብቷ ስር የበቀለው ይህ ተጨማሪ ጡት ልክ እንደ መደበኛ ጡት የወተት ጫፍ ያለው ሲሆን ይህም ክስተት ሳይንሱ የሰው ልጅ ጽንስ በማህፀን ውስጥ እያለ የሚኖረው የወተት መስመር ሳይጠፋ ሲቀር የሚከሰት እንደሆነም ያብራራል። ምንም እንኳን ይህ መስመር በጽንስ እድገት ወቅት መጥፋት ቢገባውም በአንዳንድ ሰዎች ላይ ግን ሳይጠፋ በመቆየቱ ከወሊድ በኋላ በሚከሰት የሆርሞን ለውጥ ምክንያት ሊያብጥና ወተት ሊያመነጭ እንደሚችል ዶክተሮች ተናግረዋል። ይህንን አስገራሚ ክስተት እንዴት አያችሁት? ሀሳባችሁን በኮመንት ግለጹልን። ፎሎ ማድረግ ቤተሰብ ይሁኑ። ሁላችሁም ሀሳብ አስተያየታችሁን እንድትሰጡኝ እፈልጋለሁ። የዛሬው ቪዲዮ ይህን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑ። ሁላችሁም ሰብስክራይብ